ሀኒቾ ከሆስፒታሉ በር ላይ ቆማ ግራ ተጋብታለች። ዶክተሩ ጠርቶ የአባትሽ ጉዳይ በጣም አስቸጋሪ ሆኗል፣ በብሩ ዙሪያ በጣም ከባድ ነው። እሳቸው ጤንነታቸው ጥሩ ቢሆንም ነገር ግን ብሩ እኛ ያሰብነውና ያቀድነው አይደለም። ስለዚህ የብሩ ጭማሬ 600,000 ብር ደርሷል ብሎ ስለነገራት ሀኒቾ በጣም ተጨንቃለች። የተረገምኩኝ አንድ ቀንም ሳቂ ያልተባልኩ ሰው እያለች ከዶክተሩ ቢሮ ወጥታ ትሄዳለች። ከዛ ወጥታ በር ላይ ሆና ወደዛ ወደዚህ እያለች ተጨንቃ ቆማለች። ወዳውኑ ያሲር መጥቶ እንዴ ሀኒቾ ጠፋሽ እኮ ሲላት፣ ጠፋህ አይደለ ስትለው፣ አዎ ግን ልክ አይደለሽም ፊትሽ ምን ሆነሽ ነው ብሎ ሲጠይቃት፣ ኧረ እባክህ ያባዬ ነገር በጣም ግራ የሚያጋባ ነው። ምን ሆኑ ደግሞ ፋዘር? በጣም እኮ ሰላም ናቸው። እሱማ ደህና ነው። የሕክምናው ጉዳይ ብሩ እኛ እንዳሰብነውና እንዳቀድነው አይደለም፣ በጣም ከሚገባው በላይ ብዙ ሆኗል። እና ታዲያ ምን አስጨነቀሽ? ቆይ አሰርሽ አይደለች እንደ ከፍላለሁ ያለችው? አሰሪ የሚያከፍላል እከፍልልሻለሁ ያለችኝ 200,000 ቀሪ 200,000 ነው እንጂ ከዛ በላይ ያለውን አይደለም። እና ታዲያ ከዛ በኋላ ያለው ምንድን ነው? ብሩ እኮ ብዙ እንደሆነ አዋቃለሁ። እኛ ያሰብነው አይደለም ያሲር ብሩ። አሁን ብሩ 600,000 ብር ደርሷል። እና አሁን ይህን 600,000 ብር ማን ነው የሚከፍለው ብላ ስጠይቀው ለያስር፣ ያስርም አይዞሽ ሀኒቾ እና አሰርሽ አይደለም የምትከፍለው፣ ስለዚህ እባክሽን ለሷ ንገሪያት ሲላት፣ እኔማ ለሷ አልናገርም። በዛ ላይ ደግሞ አሁን ቤት ውስጥ በጣም ውጥረት አለ። እየተፈጠረ ያለው ነገር በጣም ከባድ ነው። በዚሁ በምርመራው ጉዳይ ቤቱ ውጥረት ውስጥ ነው ያለው። እንዴት ብዬስ ነው የምነግራት? ይህን ነገር በነግራት ደግሞ ዘልዝላ ነው የምትሰቅለኝ ሲጀመር። እናም በቤት ልክ አይደለንም። ሁላችንም ውጥረት ላይ ነው ያለ ነው። ምን እንደማደርግ አላቅም። ታውቃለህ፣ የተረገመ ሰው አትሳቅ የተባለ ሰው እኔ ማለት ያ ነኝ። እና ግራ ተጋብቻለሁ ያስር፣ ምን እንደማደርግ አላቅም ስትለው፣ ያስርም በጣም አዘነና ሀኒቾ አይዞሽ፣ እግዚአብሔር እኮ መልካም ነው። ምንም ሳንናገርና ምንም ሳንለው እግዚአብሔር የውስጣችንንና የወዳችንን አይቶ ያደርጋል። እናም ለሷ ንገሪያትና እሷ የምትለንን እንስማ ብሎ እቅፍ ያደርጋታል ሀኒቾን። እሷን በጣም ግራ ተጋብታ ስለነበረ ከስሩ ግብት ብላ እቅፍ ታደርገዋለች ያስርን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ፣ ነባሮች ውዶቼ ማሮቼ ላይክ ማድረጋችሁን አትርሱ፣ ሰወዳችሁ ማለት ነው። እናም ሀኒቾ እንደዛ ግራ ተጋብታ ያሲር አይዞሽ ብሎ እቅፍ አድርጎ እያጽናናና ያለው እንግዲህ ያም ሆነ ይህ ለሴትዮሽ መናገር አለብሽ እያላት ነው። በሌላ በኩል ዶክተሩ ለወይዘሮ ሜላት ደውሎ እፈልግሻለሁ ሲላት፣ ምን ነው የተፈጠረ ነገር አለ ወይስ የምርመራ ውጤቱ ወጣ ስትለው፣ አይ የምርመራ ውጤቱማ እንዴት ይወጣል? ተነጋግረንበታል እኮ ቀኑ የታወቀ ነው። ይልቁንስ በሌላ ጉዳይ ላናግርሽ ፈልጌ ነበር ሲላት፣ በምን ጉዳይ ነው የምታናግረኝ? እስኪ ንገረኝ። እሺ የተፈጠረ ነገር አለ? አዎ ሀና አባት ዙሪያ ነው የማናግርሽ ሲላት፣ እሺ የሀና አባት ምን ሆኑ? ታመሙ እንዴ? ምን ሆኑ ብላ ስትጠይቀው፣ አይ ጤንነታቸውን እንኳን ደህና ናቸው፣ ነገር ግን አንዳንድ ነገሮች ማወቅ ስላለብሽ እንድታቂ ነው። እናም እፈልግሻለሁ፣ ከቻልሽ ቢሮ አትመጭም ወይም ልታናግሪኝ ትችያለሽ ሲላትኝ፣ አዎ እችላለሁ፣ ግን ምንድነው የተፈጠረው ነገር? የተፈጠረውን ነገር ስትመጪ ብነግርሽ አይሻልም በአካል? ነገር ግን ላንቺ የምነግረው ስላለኝ ወይም አንቺ የምታውቂ ማወቅ ያለብሽ ነገሮች ስላሉ ነው ሲላት፣ እኔ ለምን እንደኔ ትነግረኛለህ? ግን ለሀና ትነግራትም እንዴት ታዲያ? አይ ለሀናማ ነግራታለሁ፣ ነገር ግን አንቺም አንዳንድ ነገሮች ማወቅ ያለብሽ ነገሮች ስላሉ ግዴታ ማወቅ ስላለብሽ ነው ሲላት፣ እሷም እሺ በቃ አሁን ወደ ስራ ልወጣ ስለሆነ ከስራ ወደ ስራ ስመጣ እመጣለሁ በዛው አድርጌ ብላው እሱ ጋር ስልኩን ትዘጋለች። ወይዘሮ ሜላት ከዶክተሩ ጋር ስልኩን እንደዘጋች ስራ ለመሄድ ደፍ እያለች እያለ ድንገት በር ይቆራቆራል። በሩን ልከፍት፣ ማን ነው እያለች ወደ በሩ ጠጋ ብላ በሩን ስትከፍተው ድንገት እናቷ ካች ትላለች። እንዴ እማዬ፣ ቆይ ሳትናገሪ ነው እንደምትመጪው? ቆይ እናንተ ግን ምን ሆናችሁ ነው ሳትናገሩ እንደዚህ በድንገት እየመጣችሁ ልታሳብዱኝ ነው እንዴ ብላ ካለቻት በኋላ እናትየውም እንዴ ልጅ ምን ሆነሽ ነው? እኔ እኮ ሁልጊዜ ሰርፕራይዝ ነው የማደርግሽ፣ ደግሞ ማን መጥቶ ነው ስትላት፣ እንዴ መስፍኔ አሁን ከስንት ቀን በፊት መጥቶ እንደዚሁ ሳይናገር በጣም ግራ አጋባን። ቤቱ ታምሷል። አሁንም አንቺ ደግሞ ሳትናገሪ መጣሽ። ቆይ እናንተ ምን ሆናችሁ ነው? የተፈጠረ ነገር አለ? ኧረ ልጅ እባክሽ ዝም በይ፣ ምንም የተፈጠረ ነገር የለም። ይልቁንስ ነይ ቁጭ በል ብላ እናቷን
ወደ ሶፋው ይዛ ሄዳ ቁጭ ላሉ። ከዛም እንዴት ነሽ ደህና ነሽ ወይ ተባብለው ሰላም ከተባባሉ በኋላ አሁን ስራ ያልጨረስኩን ነገር ስላለ ወደ ክላሴ ገብቼ የምጨርሰው ስራ አለኝ ብላ እናቷን ትታት ልትሄድ ስትል እንዴ ገና አሁን እኮ ነው የመጣሁት እኔን ትተሽኝ ልትሄጂ ነው ስትላት፣ ሜላትም አይማዬ ያልጨረስኩት ስራ ስላለኝ ነው እናም እሱን ትንሽ ሰርቼ እመለሳለሁ ብላት ወደ ክላሷ ትገባለች። ወደ አሁኑ ሰላምዬ ደህና ናት ወይ እያለች ነግራ ጠይቃ ስለነበረ ሰላም አለች አዎ ደህና ናት እያለች ነበር። እናም ወዳው ትንሽ ሳትቆይ ሰላም ትመጣለች። አስቴርዬ እያለች ጮክ ባለ ድምጽ አያቷን ስታይ ጮክ ብላ ልክ እንደ ጓደኛዋ ነው ሰላም ያለቻት። መተቃቀፉንማ ተውት በቃ 4-5 ጊዜ ነው ሲተቃቀፉ የነበረው። የሚገርመው ነገር ጓደኛና ጓደኛ እንጂ አያትና የልጅ ልጅ አይመሳሰሉም። ሰላምታቸው፣ ወሬያቸው፣ ሁሉ ነገራቸው በጣም ደስ የሚል ነው። አያትየዋም የሆኑ ሽቅርቅር ያሉ የትልቅ ሰው ቆንጆዬ ናቸው። እናም በጣም ደስ የሚሉ ናቸው። እንደውም ከእናትየዋ ይልቅ አያትየዋ የተሽከረከሩ ቀልደኛ ተጫዋች ይመስላሉ። ሰላምዬም ከአያቷ ጋር ስታወራና ስትጫወት በጣም የሚገርም ነው። ጓደኛዋ እንጂ ጭራሽ አያቷም አትመስላትም። እናም አያያቴ ግን ደህና ነሽ አይደለ እያለች ሰላም ካለቻት በኋላ አሞሽ ነበር አሉ ስትላት፣ አዎ ታምሜ እኮ ወልጄ ነው ብላ እየቀለደቻት እያለ እና ከወለድሽ ታዲያ ልጁ የት ሄደ ብላ ስትላት፣ ልጁማ አባቷ ትምህርት ቤት ወሰደው ትላታለች። እናም ጭራሽም ትምህርት ቤት ይሏል ልጁ ጭራሽ ባልሟለሽ ስትላት፣ እንዴ ታዲያ አያቴ ምን እያልሽ ነው አስቴርዬ? እና ያላባት መቼስ በንፋስ አላረግዘው እያለች ይቀላለዳሉ። ሁለታቸው እየተቀላለዱ እያለ ድንገት ከሀኒቾ አባቷን ሰላም አለልኝ መልካም ቀን ብላ ወደ ስራዬ ልሂድ አርፍጃለሁ ብላ ወደ ስራዋ ትመጣለች። እቤት ስትገባ ደግሞ ያገኘቻቸው ሰላምዬና የሰላም አያት አንድ ላይ ቁጭ ብለው ቀልዳቸውን ጨዋታቸውን እየተጨዋወቱ ሀኒቾ ድንገት ትመጣለች። ሀኒቾ ድንገት ስትመጣ ሀኒዬ ነይ አያቴን ተዋወቂያት ብላ ሰላምዬ አያቷን ታስተዋውቃታለች። ከዛ በፊት ግን የረሳሁት ነገር አለ። ከዛ በፊት የነበረው ምንድነው የረሳሁት መሰላችሁ? እርግብ ተብዬዋ ተኝታለች እና ሰላም ቀድማ ተነስታ ስለነበረ ሰላም ከክላሷ ገብታ እሷን ለመቀስቀስ ስትገባ እርግብ ተብዬዋ ግን እንቅልፍ አልወሰዳትም እና ሰላም በሩን ከፍታ ስትገባ ስትሰማት ወይም የሰላምን ድምጽ ስትሰማ ስልኩን ጣል አደረገችና እንቅልፍ እንደወሰዳት ለጥ ትላለች። ከዛ ሰላምም ገባች ነው ወይኔ ብስማም ምን አይነቷ ግንድና የሆነች ድንጋይ ናት። አረ እንደዚች አይነት ህስስ እንደው አደራህን አምላኬ እንዳሰጠኝ የሆነች ድንጋይ ነገር ግንድ ነገር ምን ዋና በጌታ ብላ እርግብ ተነሺ፣ እስከ መች ድረስ ነው የምተኙ? ሰዓቱን ግን አይተሽዋል? እና ታዲያ ምን ላድርግሽ? ልተኛበታ። ለምንድን ነው የምትቀሰቅሽኝ እንዴ? ምን ሆነሽ ነው አንቺ? ስንት ሰዓት እንደሆነ እየታየሽ ነው? ግን ተነሽና ቁርስ እንስራ። ለምንድን ነው እኔ ቁርስ የምሰራው? ቆይ ሰራተኛዋ የለችም እንዴ? ኧረ በእናትሽ ተነሺ። አሁን ስለ ሰራተኛዋ አይደለም እያወራሁት ያለሁት። ተነሽና ቁርስ እንስራ። እርቦናል፣ እኛ መብላት አለብን። እና ታዲያ እኔ ምን አገባኝ? ሰራተኛዋ አለችልሽ አይደል? እንደ ለምን ሰራተኛዋ አትሰራም? ለምንድን ነው እኔን የምትቀሰቅሽኝ? ምን በወጣን ነው እኛ የምንሰራው? አሁን የለችም። እሷ እስከምመጣ ድረስና በረሃ መሞት አለብን? ለምን እንደዛ ይሆናል? እኛ ምን አገባን? ለምን እሷ አትመጣም? ለምን አሰራም? እያለች እሷ ላይ ስጮህባት ሰላምዬም በይ ተነሽና እንግዲህ ቁርሳችንን ልንሰራ ነው ተነሽና እንስራ ብላ ትቀሰቅሳትና ትሄዳለች ወደ ኪችን። ከዛም ሀኒቾ እንደመጣች ሰላምዬ ተዋወቂያት ስትላት አያቷን ሀኒቾም ያው ሰውን ማክበርና ትህትናዋ ከሷ ይብስ ስለሌለ ድንገት ሩጣ ጎንበስ ብላ ከአያቷ እግር ጎንበስ ብላ ጉልበቷን ስትስም እሷም ወይ ጉድ የተባረከች ልጅ ሀሴትዬ እንዴት ነሽልኝ? ደህና ነሽልኝ ልጅ እያለች ልክ እንዳስታወሰቻት ወይም ልጇ እንደሆነች አድርጋ እንደ ሰላም በደንብ ሰላም ትላታለች። ሀኒቾም በጣም ግራ ተጋብታ ስለነበረ የምትናገረው ግራ ገብቷታል። ልጄ እያለቻትና ደግሞ የድሮ ጸባይሽ አልተቀየረም፣ የድሮ መልክሽ አበባነትሽ በፍጹም አልተቀየረም፣ የኔ ጸባይ ሰናይ፣ የኔ ጥሩ ልጅ ብታይ እኮ ድሮ ህፃን እያላችሁ እንደዚህ ነበራችሁ እያለች ስለ ድሮ ልጅነታቸው ወደ ኋላ መለስ ብላ ትነግራቸዋለች። እናም ወዲያው እንደገባች እንግዲህ ልክ እንደ መስፍኔ አባቷ ልጅ ብላ ነው የሳመቻት።
እናም ቆይ ግን አንቺና መስፍኔ እንደገባችሁ ልጅ አላችሁኝ እንዴት ነው ምናምን ብላ ሀኒቾም ግራ ተጋብታለች። በጣም ምርጥ ልጅ ናት ሰላምዬ፣ እንዴት አይነት ትሁት የሆነች ልጅ ናት ወይ ሀሴትዬ እያለች ስለሷ ስታወራ፣ ሰላምዬ ደግሞ እዛ ላይ ጨምራ አደረገችና ወይኔ በስማም ደግሞ ቀረብ ብለሽማ ብታያት በስማም አጠግቢያትም ነው የምልሽ፣ ሀኒቾ በጣም ምርጥ ልጅ ናት እያለች ስለ ሀኒቾ ትነግራታለች። እናም አያትየዋም ልጅ እያለች ነው ወደ ኋላ መለስ ብላ እያስታወሰችም የህፃንነቷን ወይም ህፃን እያለች ስታደርገው የነበረውን ሁሉ ወደ ኋላ መለስ ብላ እያስታወሰች ነው። እናም ልጅ ሀሴት ናት ብላለች እሷ። አቶ መስፍንም እንደገባ ልጅ ሀሴት ናት ብሏል። አምላኬ ሆይ እችን የመሰለች ልጅ እንዳታሳጣኝ አደራህን እያለ ነበር አቶ መስፍንም። እናም አሁን ሀኒቾ ከአያቷ ፊት ቁማ ግራ ተጋብታለች። ልጅ ስላለቻት መስፍኔን ስታገኘው ልጅ ሲላት ግራ እንደተጋባችው ሁሉ አሁንም አያቷን ስታገኝ ልጅ ብላ እቅፍ አድርጋ ስትስማትና ስለ እሷ ጥሩነት፣ መልካምነት ወይም ደግሞ ስለ ህፃንነቷ ስታዋራት ግራ ተጋብቷታል። አዎ እኔ እኮ ግን ሰራተኛ ነኝ ምናምን ስትላት እሷም ሰራተኛ መሆኗን በፍጹም ልታምን አልቻለችም። እናም ውድና የተከበራችሁ ቤተሰቦች የዚህ ድራማ በነገራችን ላይ በጣም ደስ የሚል ድራማ ነው ታሪኩ ማለት ነው። ወይዘሮ ሜላት ግን ሀኒቾ ላይ የምታደርገውን ምንድነው የሚባለው ክፋት፣ በጣም ኃይለኝነት እያለ አይደለ ከልክ በላይ ያለፈ ወይም ከልክ ያለፈ ንግግር ትንሽ ብትቀንሰው መልካም ነው። ምክንያቱም ሊቆጫት ይችላል። አሁን ትክክለኛ ልጇ እንደሆነች ስታቅና ወይም ውጤቱን ስታይ ምን እንደምትል አላቅም። ግን ያው እርግጠኛ ነኝ ወይዘሮ ባዩሽ ተቀይረዋለች ብዬ አስባለሁ። ያው ድራማው መቀጠል ስላለበት ይህ ነገር እውነታው ከታወቀ አሁንና ሀና ልጅ እንደሆነች ከታወቀ ያው የድራማው መጨረሻ ስለሚሆን ያው ወይዘሮ ሜላት ተቀይረዋለች ማለቴ ባዩሽና እርግብ ይቀይሮታል ብዬ አስባለሁ። ለማንኛውም ውዶች እኔ እዚህ ላይ ያበቃለሁ። ረጅም ስለሆነ ቀጣዩን ይዤ እመጣለሁ በሚቀጥለው ፓርት። አመሰግናለሁ። ላይክ የረሳችሁ ላይክ አትርሱ። ባባይ